ባንቺና በዝራ መካከል ይሆን ያለ መግባባት የተፈጠረ ይመስለኛል። ይሆናል። እውነቴን ነው። አንቺ በዚህ በኩል እሱ ደግሞ በዛ በኩል መጎዳታችሁ የእናንተ ጥፋት አይደለም። አሁን ክፍሉን ለቀሽ ትወጪልኝ? ለምን? ምንም ነገር ማውራት ስለማልፈልግ። እኔ እኮ ስላሳዘናችሁ ነው እንደዚህ እያልኩሽ ያለሁት። ተይኝ በእናትሽ። አንቺን አላውቅሽምና ነው። ምን ሳደርግ ነው የምታውቂኝ? በእኔና በዝራ መካከል እኮ ለመግባት እድሜ ልክሽን ስትሞክሪ የነበርሽ ልጅ ነሽ። ታዲያ እሷ የድሮ ጽዮን ናታ። የድሮዋም ሆነች የአሁኗ ጽዮን ለእኔ ልዩነት የላቸው። አሁን እኮ አንቺ ቤት ነው ተጠቅቼ እየኖርኩ ያለሁት። ጽዮን በእናትሽ ተይኝ። ሀና ተይኝ አልኩሽ እኮ ጽዮን። እሺ በቃ ቀኑ መሸ እንጂ ባለመጣ ራሱ ደስ ይለኛል። ምን ነው እኔ ልጅ ምን ሆንክብኝ? አባዬ ግን ጠዋት ያልከኝ የምረን? ጠዋት ምን አልኩ? ሀና ሁን ብላ ጠመደች ያልከኝ ነው። ስታውቀኝ ግን እኔ አባትህ ዋሻለሁ? አላውቅም። ብቻ እኔ ማወቅ አባቴና ሌላ ሰው የሚነግረኝ አባቴ በጣም ተለያየ። እና አንተ የምታውቀው አባትህ ነው ወይስ ሰዎች የሚያውቁት አባትህ ነው ትክክለኛው አባት? እሱን ጥያቄ እኮ መመለስ ስላቃተኝ ነው እንደዚህ እየሆንኩ ያለሁት። ይኸውልህ ልጅ ጠዋት ያልኩት አሁን ልድገምልህ። ያኔ ከሀና ጋር የመጣችሁበትን መንገድ አስብና አባቴ ትክክል ነው ትክክል አይደለም የሚለውን የዛን ጊዜ ታውቀዋለህ። እሱማ እኮ አሰብኩበት እና ምን ተረዳ? አላውቅም። ብቻ እኔ ምንም ሊገባኝ አልቻለም። ማመን ስላልፈለክ እንጂ ሀና ሆን ብላ እንዳጠመደች አውቀዋል። ይሄን ያህል ጊዜ ታውሬ ነበር ማለት ነው። የኔ ልጅ ፍቅር እኮ እንደ ምን ሆና? ሀና ልጁን በጣም ነው የምትወደው። እና ስለወደደችው ነው የምትጎዳው? እማዬ መውደድ ብሎሽ እንደዚህ ቀላል መውደድ እንዳይመስልሽ። ቢሆንም የኔ ልጅ ይሄን ያህል እጅ የምትሰጥ ልጅ አይደለችም። ሀና እኛ ፊት ጠንካራ ትመስላለች እንጂ በጣም ተሸንፋለች። በፍጹም ምናሴ፣ ሀና የምትሸነፍ ልጅ አይደለችም። እኔም ቢሆን ደስ ይለኝ ነበር፣ ግን እንደዛ አይደለም። ቆይ አንተ እንዴት አወቅ? ሀና ራሷ ነች ነገረችኝ። ምን ብላ ነው የነገረች? እዝራናታ እንዴት እንደምትኖር ህይወት እንደከበዳት ነግራኛለች። ምናሴ፣ ስለምን መክበድ ነው የምታወራው? እማዬ እኔ ካንቺ አላውቅም፣ ግን በአንቺና በልጁ አባት መካከል በተፈጠረው ጸብ ከማንም በላይ እየተጎዳች ያለችው ሀና ነች። አቶ በቃሉና ወይዘሮ ሜላት ጦርነቱን በይፋ ጀምረውታል ማለት ነው። እንግዲህ ሁለታቸውም እስካሁን ሲዛዛቱ ነበር። አሁን ግን ወይዘሮ ሜላት ቀጥታ አቶ በቃሉ ቤት ድረስ ቀጥ ብላ በመሄድ የጋበዝከኝን ጥሪውን አክብሬ መጥቻለሁ አለችው። የምን ጥሪ ነው? የጋበዝኩሽ ነገር የለም ስላተኝ ያው የጦርነት እንደጋበዝከኝ ለጦርነት እንደጋበዝከኝ ግልጽ ነው። እኔ ደግሞ እስካሁን አንተ አጥቄን የተከላካይ ሁነን ነበር። አሁን ግን እኔም ተሬላ ጠቃህ መጥቻለሁ ብላ መናገር እኮ አይጠበቅብሽም። እዛው ሆነሽ ማድረግ የምትሰሪውን ስራ መስራት ትቺ ነበር ሲላት፣ እኔ እንዳንተ በልጆች የምጠቀም አይደለም፣ አንተ ግን ሆን ብለህ ልጆቹን ተጫወትክባቸው እያለች እንግዲህ ቤቱ ድረስ ሄዳ ዝታበታለች ማለት ነው። በዚህም ምክንያት አቶ በቃሉ ያው ፈርቷታል። በእርግጥ ይፈራታል። ከመስፍን ይልቅ ወይዘሮ ሜላትን ነው በጣም የሚፈራት ማለት ነው። እሷም የመጨረሻ ወስናለች። በእርግጥ ያው ድርጅቷን ኪሳራ ውስጥ እንደከተተባት የምታውቀው ምንም አይነት መረጃ የላትም። እሱም ከልጁ ጋር ያለበት ሁኔታ ጥሩ አይደለም። ልጁ ቤት ውስጥ መቀመጥ አልፈልግም፣ መውጣት እፈልጋለሁ፣ ወደ የት እንደሚሄድ ግን አላቅም እያለው ነበረ። እኔን ላለማየት ነው ከቤት የምትወጣው ብሎ ሲጠይቀው እናም ምክንያቱን አላቅም ብቻ ግን ከቤት መውጣት እፈልጋለሁ ብሎ መነጋገር አለብኝ ብሎ አባትየውም አስቀመጠው ማለት ነው። እናም ሀና ሆን ብላ ነው የቀረበችው። ይህን ነገር ሁሉ ያሴረችው ሆን ብላ ነው። ምክንያቱም ከዚህ በፊት አባቴን ላስተዋውቀች ስትላት ፈቃደኛ አይደለችም። ምክንያቱም ከኔ ጋር ብታስተዋውቃት ኑሮ ይህ ሁሉ ነገር አይፈጠርም ነበር። ቀድማ እውነታው እንዳይወጣባት ነው እንደዚህ ስታደርግ የነበረው ብሎ ነገረው ማለት ነው። እሱም ስታየኝ ሕፃን እመስላለሁ እንዴ እንደዚህ አይነት ነገር አታረግም ብሎ ሀና እንደዚህ አይነት ነገር አታረግም ብሎ ቢከራከረውም ግን አባትየው ለማሳመኑ ሞክሯል። እነሱ በጣም መጥፎ ሰዎች ናቸው። እነሱ የሚፈልጉት የኛን መበጣበጥና የኛን ሰላም አለመሆን ነው። ይህ ደግሞ ተሳክቶላቸዋል። እንትን እያጣሉ ያሉት እነሱ፣ በዚህም ደስ የሚላቸው እነሱ ናቸው እያለ ስለ እነሱ መጥፎ ነገር እየነገረ ሰዎች ጭንቅላቱ ላይ የፈጠረ ስለ አባቱ የነገሩትን እውነታ ውሸት እንደሆነ ለማሳመን እየሞከረ ነው ያለው። ምክንያቱም እዝራ አባቱን በጣም ነው የሚያምነው፣ ጥሩ ሰው እንደሆነ ነው የሚያውቀው። ሰዎች የሚያወሩለት ደግሞ ጥሩ አይደለም። ስለዚህ በሁለቱ መካከል የተቃወሰበትን የአባትየው ስለ አባቱ ያለውን አመለካከት አሁን ለማጥራት እና እሱ
የሚያወራው እሱ የሚያሳየው ነገር ትክክል እንደሆነ ሌሎች ሰዎች የሚነግሩት ግን ስህተት እንደሆነ ለማሳመን እየሞከረ ነው። በዚህ መካከል እዝራ ግራ ገብቶታል፣ ማንን ማመን እንዳለበት ማለት ነው። ሀኒቾም እናቷ እየጠየቀቻት ነበር። አሁን ያለሽበት ሁኔታ እንዴት ነው ስትላተኝ፣ እዝራን በእርግጥ በጣም ወደዋለሁ፣ መርሳት አልችልም በቀላሉ። ነገር ግን ከቤተሰቦች ክብር አይበልጥም። የሱን ፍቅር በቤተሰቦች ክብር አፈኝ እገለዋለሁ። በቃ ምንም ማድረግ አልችልም ብላታለች። እናቷም ያለውን ነገር እኔና በአባቱና በእኔ መካከል ያለውን ነገር ሁሉ ትቼ ባስታርቅሽ ደስ ይለኝ ነበር፣ ነገር ግን አይሆንም አለቻትኝ። እኔ ከቤተሰቦች የሚበልጥብኝ አይደለም እዝራ፣ አለም ራሱ ለቤተሰቦች ስል ማቃጠል እችላለሁ፣ ከቤተሰቦች አይበልጥብኝም ብላ ሀኒቾም ያው ለእናቷ ያላትን ነገር ነግራለች ማለት ነው። እናም አባቷ ባለፈው አባባ ኖላዊ ስለተናደዱባት እና ሂዳ እውነቱን ስላልነገረቻቸው ከያሲር ጋር የተኛች ስለመሰላቸው በዛ በጣም ተቀይመዋት ነበር። እናሱንም ሂዳ አባቷን ይቅርታ ለመጠየቅ ወደ ቤት እየሄደች ነበር። አባባ ኖላዊም በጣም ደስ ብሏቸዋል። የደስታቸው ምክንያት ደግሞ የዲኤንኤ ውጤቱ ስለመጣና እንግዲህ አባት ሆነው ስለተገኙ በጣም ደስ ብሏቸዋል። ለዘመናት ሲመኙት የነበረው መውለድ አይችሉም ተብሎ በሐኪም ቢነገራቸውም አሁን ግን መውለድ እንደቻሉ ነው የሚያሳየው የዲኤንኤ ምርመራ ውጤቱ ማለት ነው። ዶክተሮች እንደነገሯቸው ከሆነ ከዚህ በፊት መውለድ ያልቻሉት በደረሰባቸው የህመም በሽታው ምክንያት ነው እንጂ በተፈጥሮ መውለድ እንደሚችሉ ነው ሐኪሞች የነገሯቸው። እናም ከረጅም ጊዜ በኋላ ከህመማቸው ስለተፈወሱ ሀና እንደምንም ብላ ስላሳከመቻቸው አሁን ላይ ደህና ስለሆኑ በዛ ምክንያት ነው መውለድ የቻሉት ብለው ሐኪሞች ግልጽ አድርገው ነግሯቸዋል። በዚህ ምክንያት በእርግጥ ፋኖስ 100% እርግጠኛ ነበረች አባባ ኖላዊ ልጃቸው እንደሆነ። እኔም እኮ በፊት ነግሬህ ነበር አንተ አላምነህኝ አልክ እንጂ ብለው ፈጣሪያቸውን ሊያመሰግኑ ወደ ቤተ ክርስቲያን ሄዱ። በዛም ሲመለሱ እግሯን እያጠቡ በጣም እየተንከባከቧት ይገኛሉ፣ ፋኖሴ ማለት ነው። እና እንደውም ይህ እንክብካቤ ይቀጥላል ወይስ እስከ ሞልድ ድረስ ብቻ ነው እያለቻቸው ነበረ። ምንም በቃ ጭራሽ መሬት አይንካሽ፣ ስራ ማትስሪ፣ እኔ ነኝ ስራውን ሁሉ ምሰራው እያሉ እየተንከባከቧት ይገኛሉ። የመጀመሪያ ልጃቸው እንደሆነ ያው ሀኒም እንግዲህ እህት ልትሆን ነው። እናም ሀኒቾ መታ ጉልበታቸው ስር ተደፍታ ይቅርታ ጠየቀች። አባባ ነው ግን ቀድሞ እውነቱን ስለሚያውቁ ይቅርታ አደረጉላት እና በዛውም ልጃቸው የእሱ እንደሆነ ፋኖስ ያረገዘችው ከሳቸው እንደሆኑ ነገራት። እሷን በጣም ደስ አላት ማለት ነው። ያው አባቷ ደስተኛ ሆኖ ማየት ስለምትፈልግ ሁሌም እሳቸው ደስ ሲላቸው ደግሞ እሷም ደስ ይላታል ማለት ነው። እና በዛ ምክንያት በጣም ደስ ብሏታለኝ። በሌላ በኩል ነው ወይዘሮ ሜላት ድርጅት አደጋ ላይ ነው ያለው። ምክንያቱም አቶ በቃሉ እንግዲህ ሰራተኞችን ሁሉ ወደ ወይዘሮ ሜላት ድርጅት ውስጥ ከቶ እያሰለለው ውስጡን የእሷን ድርጅቱን ደካማ ጎን እየሰጡት እሱ ደግሞ በእነሱ ውድቀት ላይ የራሱን ስኬት ሲገነባ ነበር። አሁን ላይ ጫፍ ላይ የደረሰ ይመስላል። እነሱም በውስጥ በቤተሰባቸው ችግር ወይዘሮ ሜላት እና አቶ መስፍን እርስ በርሳቸው ሲበጣበጡ እንግዲህ ጠላታቸው በውስጥ ገብቶ የሚፈልገውን አድርጓል ማለት ነው። እናም በዚህ ምክንያት በጣም ተጨንቋል። አቶ መስፍን መናገር ያለበት ለወይዘሮ ሜላት እንደሆነ ግራ ገብቶታል። ምክንያቱም እሷ ይህን ከሰማች አቶ በቃሉን ካልገደልኩ ብላ ያሱ ይልቀቁኝ እንደምትል ምንም ጥያቄ የለውም ማለት ነው። እና በዚህም ካለችበት ችግር ላይ ሌላ ችግር መፍጠር እና መጨመር ስላልፈለገ አባባ ኖላዊ ነው ሊያማክረው የሄደው። እሱም ሄዶ ሊያማክረው ሲሄድ ቤት ውስጥ ሚስቱም ስለነበረች ያው ልጅ ሊወልድ እንደሆነ በዛውም ነገረው። እንኳን ደስ አለህ ብሎ ነገር ግን አሁን እኔ በጣም አስቸኳይ እንፈልግሃለሁ፣ ወደ ውጭ ወጥተን እናወራለው እና ወደ ውጭ ወጥቶ የተፈጠረውን ነገር ሁሉ ነገረው። ልጆች ሊራቡብኝ ነው፣ በራብ ሊሞቱብኝ ነው። ምክንያቱም የቤተሰቡ ህልውና የተመሰረተው በድርጅቱ ነው። ድርጅቱ ኪሳራ ውስጥ ወደቀ ማለት እኛም አለቀልን ማለት ነው። እና ምን ማድረግ እንዳለብኝ ግራ ገብቶኛል ብሎ እያማከረው ነበር። በእርግጥ አባባ ኖላዊ ምንም ማድረግ አይችሉም፣ ለራሳቸው አቅመ ደካማ ናቸው። ግን ደግሞ በሀሳብ ያማክሩት ይችላሉ ብለው ስላሰቡ ነው ደስ ያማከራቸው ማለት ነው። እሳቸውም እንግዲህ በሀሳብ እና በተለያዩ ነገሮች እንደሚያግዙት ነግረዋቸዋለኝ። ጽዮንም ከረጅም ጊዜ መጥፋት በኋላ እዝራን ለማግኘት ስለናፈቃት ወደ ሰፈር ሄዳ ነበር። እሱ ግን
በጊዜያዊ በሀና ጋር በተፈጠረው ነገር በጣም ጭንቀት ውስጥ ስለነበረ ማናገር አልፈለገም። እኔ እኮ ስታይ በጣም ደንግጠ ሰላም ትለኛለህ ብዬ አስቤ ነበር፣ አንተ ግን ምንም አልመሰለህም ብላ ስትለው ያው እሱም ተይኝ እባክሽ ያለብኝ ነገር ይበቃኛል አላትና፣ ነገር ግን አንድ ጥያቄ ሊጠይቃት ፈለገ። ሀና ሆን ብላ ይመስልሻል ወይ እንደዚህ ያደረገችው አላተኝ። እሷ ምንም ነገር ብልህ እኔን አታምነኝም፣ ስለዚህ ለምን ትጠይቀኛለህ ስትለው አምንሻለሁ፣ አሁንም ግን አስተያየትሽን እፈልጋለሁ ንገሪኝ አላት ማለት ነው። ይህ ሁሉ ሲያወሩ ከቆዩ በኋላ ተለያይተው ሲሄዱ አቶ በቃሉ አስቆሞ ሊጠይቃት ፈለገ ጽዮንን። ምንድን ነው የምታወሩት? እስካሁን ስታወሩት የነበረውን ነገር ሁሉ ልትነግር ይፈልጋለሁ አላት። እሷ ግን